የቱንም ያህል ጨለማ ቢከባችሁ እግዚአብሔር ብርሃኔ ነው በሉ። ዲያብሎስ እንዲህ ቀላል ጠላት አይደለም። በኃጢአት ከጣልን በኋላ ምንድን ነው የሚያደርገው? ተስፋ ማስቆረጥ። አስቆርጦት ምንድን ነው የሚያደርገው? ገደል ግባ፣ መርዝ ጠጣ፣ ታንቀህ ሙት፣ እንዲህ አድርግ፣ ባህር ግባ፣ ከዛፍ ላይ ተወርወር፣ እንዲህ ነው የሚለው ማለት ነው። ተመልሰን እንደምንረባ ስለሚጠረጥር እኮ ነው። በርበሬ ማስፈጨት የምፈልግ የ800 ብር ነው፣ የለኝም 300 ብር ነው የምሰጥሽ። ማታ ደረቅ እንጀራዋን ቀረብ። ይሄ ምንድነው? እልክ ማለት ነው። ንዴት። ቢያንስ ያለው ጨው እስኪያልቅ መስራት ይቻል ነበር አይደለም? የብሽሽቅ ኑሮ ነው። ብሻሸቅ በቃ እስቲ ያሳየዋለሁ፣ እስቲ ያሳየታለሁ። በቃ የኛ ነገር እኮ ሰይጣን ራሱ እኮ አታሞለጉሞ እኮ ነው የሚስቅብን እኮ። ለምንድነው በሰው የምንመሰረተው ማለት? ሰው መበደል ነው እንጂ የሌለብን ሰዎች እንደፈለጉ እንዲጫወቱብን ማድረግ አለብን እንዴ? የለብንም። ህሊናችን ከፍ ብሎ ሰላማችን በማን መሆን አለበት? በእግዚአብሔር ነው መሆን ያለበት። አሁን አንድ ሰው መጥቶ እኔ ግን ይሄ ስዕል የሚገርማችሁ ነገር እዚህ ላይ ያለው ስዕል አንዱ ሰማይ ስዕል ይሄ ደስ አይለኝም ቢል ስማ አውዱን መንፈስ ቅዱስ አንተ ምን ምናፍቅን አይባልም። እንዴት ነው ያልገባ ምንድነው ነው የሚባለው? ሰው ደግሞ ስናሳቅቀው ክደቱን ይደብቀዋል። ሲደብቀው አንድ ቀን ይፈላበትና ዞት ይሄዳል። ሰው እንዲናገር ማድረግ አለ። ይጠቅማል ሳይባል የተባለው ሳይጠቅም አይጠቅምም የተባለ ሰው ይጠቅማል። ሰው የማይናቀው ለዚህ ነው። ኒቆዲሞስ ለዚህ አበቅቶ ክርስቶስን የሚቀብረው እሱ ነው ብሎ ማን ሊያምን ይችላል? ወይ ጴጥሮስን ወይ ዮሐንስን ደግሞ ይላል እንጂ። ግን አያችሁ ማን ተመልሶ እንደሚጠቅመን ስለማናውቅ ሰዎችን የማይረቡ ባናረጋቸው ጥሩ ነው። ዘማዊቷን እኮ የሐዋርያት ሰባኪ ነው ያደረጋት። ማርያም ባለሽቷ ምንድነው የምትባለው መሰላችሁ? የሐዋርያት ሐዋርያዊት ትባላለች። ምን ማለት መሰላችሁ? ለሐዋርያት ምን የሆነቻቸው ማለት ነው? ሐዋርያ የሆነቻቸው ማለት ነው። ምን ማለት ነው? ለሐዋርያት ሐዋርያ የሆነቻቸው ማለት ነው። ተነስቷል ብላ የነገረቻቸው ማን ናት? ይሄው የንስሐን ክብር ለማሳየት መድኃኔዓለም ዘማዊቷን 7 ጋኔን ያወጣላትን የትንሣኤውን ብስራት እሷ እንድትናገረው አደረገ። ቀማኛው መጽዋች ይሆናል። ቁጡ የተረጋጋ ልቡና ያለው ይኖራል። ቀባጣሪው ባላርመሞ ይሆናል። ዘማዊው ድንግል ይሆናል። ቀማኛው ይመጸውታል። ነገረ ሰሪው አስታራቂ ይሆናል። እግዚአብሔር ከረዳው ማንም አይድናል። ማንስ የማያድግ ሊኖር ይችላል? ይኸው በአንድ ትምህርት የሚኖር ሰው አህያ ነው ይላል አንድ የቤተክርስቲያን አባ። አህያ ሙያዋ ስንት ነው? ምን ብቻ በቃ ይኸውልህ። ስለዚህ ማንም ሰው ሲጭን ትኖራለህ ማለት ነው። ኢትዮጵያ የዓለም ብርሃን መባሉ ደግሞ መተው መከራችን እያሉ እኛ ኢትዮጵያ የዓለም ብርሃን አይደለችም። የዓለም ብርሃን መድኃኔዓለም ነው። ለሰራኸው ስራ ሁሉ ኢየሱስ ዋስትና ነው። ለሁሉም እንደ ስራው እከፍለዋለሁ ብሏል። ልጅ ሳይወለድ እንዴት አድርጎ አባቱን ያውቃል? ዘለቀ ይባል ደባልቄ ይባል በምን ያውቀዋል? የእናቱ ሆድ እንደጋረደው ድንቁርና የጋረደው ሰው ኃጢአት የጋረደው ሰው የክርስቶስን መንግስት እንዴት አድርጎ ያየዋል? አይገባውማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? ቸሮ አምላክ እግዚአብሔር በቸርነቱ ስለጠበቀን ስሙ የተመሰገነ ይሁን። የዐቢይ ጾም 7ኛው ሰንበት ላይ ደርሰናል። እግዚአብሔር ቸር ነው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። በድጋሚ እንኳን አደረሳችሁ። ዛሬ ኒቆዲሞስ ነው። እንደምታውቁት የትምህርት ቀን ነው ዛሬ ማለት ነው። የምንማማርበት ኃይለ ቃል የሚሆነን ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው በሚል ርዕስ ነው የምንማማረው። የዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ የምናገኘው ኃይለ ቃል ነው። ወሀሎ አሐዱ ብእሲ እምፈሪሳውያን በኢየሩሳሌም ዘስሙ ኒቆዲሞስ መልአኮሙ ለአይሁድ። በኢየሩሳሌም ከፈሪሳውያን ወገን የሆነ ኒቆዲሞስ የሚባል የአይሁድ አለቃ የሆነ ከፈሪሳውያን ወገን የሆነ በኢየሩሳሌም አንድ ሰው ነበረ። ወውእቱ
ዘመጻ ቀዲሙ ሌሊተ ሀበ እግዚ ኢየሱስ። ይኸውም ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አስቀድሞ በሌሊት የመጣ ሰው ነበር ይላል። በሌሊት ነው የመጣው። ይህ ሰው እንግዲህ ኒቆዲሞስ የአይሁድ አለቃ ነው። የአይሁድ አለቃ ነው። ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ የመጣው በሌሊት ነው። ወገኑ ከፈሪሳውያን ወገን ነው። ፈሪሳውያን የሚባሉት የተማሩት ናቸው። ከአይሁድ ወገን ሆነው ብሉይ ኪዳንን ያጠኑ ሰዎች ፈሪሳውያን ይባላሉ። በአባታቸው በፋሬስ በኩል ፈሪሳውያን ተብለው ይጠራሉ። ከሌሎችም ነገዶች ቢወለዱ የአይሁድ ወገን ሆነው ብሉይ ኪዳንን የሚያውቁ ከሆኑ ፈሪሳውያን ይባላሉ ማለት ነው። ፈሪሳዊ የሚባል ሰው በብሉይ ኪዳን አንዱ መስፈርቱ መማር አለበት የግድ። ብሉይ ኪዳንን ካላወቀ ፈሪሳዊ ተብሎ ከፈሪሳውያን ቁጥር አይቆጠርም። አንድ ሁለተኛ ደግሞ ለሕግ የሚጠነቀቅ ሰው መሆን አለበት። ለሕግ የሚጠነቀቅ ሰው መሆን አለበት። በአብርሃም ሃይማኖት መኖር አለበት። በኦሪት ሕግ መኖር አለበት። ከአብርሃም ዘር መሆን አለበት። እነዚህ ፈሪሳውያን ይባላሉ። ፈሪሳውያን ይባላሉ። አሁን ይሄ ትክክለኛው ፈሪሳዊነት የሚባለው ነው። ጥሩ ፈሪሳዊነት ማለት ይሄ የተፈቀደ ነው። እና አብርሃም ናቸው። እና አብርሃም ሁሉ ነው ፈሪሳውያን የሚባሉ በዚህ መንገድ። ኋላ ይሄንን ያዙና ባልተማረ ሰው ላይ የሚመጻደቁ ማረሻ ውጠው መርፌ የሚተፉ እንደዚህ ያሉት እነማን ተባሉ? ፈሪሳውያን። ያልተማረን ሰው የሚንቁ፣ ያልተገዘረውን ሰው እንኳንስ ሊያናግሩት በሄደበት መንገድ እንኳን መሄድ የማይፈልጉ ተጸያፎች። እነሱ በሄዱበትን እንዲሁ ይገርማቸዋል። ከሸክላ ከዱር የገዙትን ሸክላ ሳይቀር አጥምቀው ነው የሚጠመቁበት። በስመ አብ ወወልድ ወመንፈስ ቅዱስ እንኳን አይሉም። አህያ ሸራህያ ብለው ሸክላ የሚያጠምቁ እንዳያረክሰን ብለው ማለት ነው። በፋሲካቸው ዕለት ገበያ የማያደርጉ እጅግራቸው የማይንቀሳቀሱ ተመጻዳቆች ማለት ናቸው። ቢፈልጉ በዕለተ ሰንበት ነፍስ ይገላሉ። በዕለተ ሰንበት ግን ወጥ ሰርተው አይበሉም። እንዲያ ነው ሰንበትን ማክበር። በዕለተ ሰንበት ሰው ይገላሉ። በዕለተ ሰንበት ውሃ ቀርተው አይጠጡ። እነዚህ ናቸው እነ ፈሪሳውያን። ከነዚህ ወገን ነበር ማለት ልብ በሉ እንግዲህ አሁን ማን ነው? ኒቆዲሞስ። ከነዚህ ወገን ነበር ማለት ሁለት ወገን ነው። አንድ ከአብርሃም ዘር የተቆጠረ ሰው ነው። የአብርሃምን ሕግ ያከብራል። እንደገና ከተመጻዳቂዎች ሰዎች ወገን ነበር። ይሄ ሰውዬ ኒቆዲሞስ ከሚመጻደቁ ሰዎች ጎን ነበረ ማለት ነው። በትምህርቱ የሚመካ በዘሩ የሚመካ ባልተማሩ ሰዎች የሚመጻደቅ ሰው ነበረ እና ይሄ ሰው ሌሊት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣ። የአይሁድ አለቃ ነው። አለቅነቱ በሶስት ነው ብለው አባቶቻችን በትርጓሜ ነግረውናል። አለቅነቱ አንዱ በትምህርት ነው። በትምህርት ሊቅ ነው። 46ቱን የብሉይ ኪዳን መጻሕፍት ጠንቅቆ በቃሉ ያጠና ነው። ሁለት በባለጸግነት የበላይ ነበረ። ሶስት የሕዝቡ አለቅነት ሹመት ነበረው። ሶስት ነገር አለው። ባለጸጋ ነው፣ ሊቅ ነው፣ እንደገና ደግሞ ምንድን ነው? የሕዝብ አለቃ ነው። እነዚህ ባለጸግነቶች ነበሩት። ሶስት አለቅነት አለው። ማታ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ መጥቶ ሊማር እየገሰገሰ ደረሰ። ሌሊት ለምንድን ነው የመጣው? አንደኛ ምክንያት ለማጥፋት ነው ይላል ሊቃውንቱ። ምክንያት ለማጥፋት ከነማን ነው ምክንያት የሚያጠፋው? አንድ በባለጸግነታቸው ተመክተው በጣም ብዙ ሀብት ስላለ ያንን ስለማስተዳድር በምን ሰዓት ልማር ለሚሉ ሰዎች ዘለፋ ለማድረግ ነው። በምን ሰዓት ልማር እችላለሁ? በጣም ብዙ እኮ ነው የማስተዳድረው ድርጅት አለኝ። በድሮ ከብቱ፣ ወርቁ፣ ብሩ፣ እንቁ፣ ብስጡ ብሲያጡ ነው እንዲህ ያለው ሁሉ ጎታው እንዲህ ያሉ ሎሌው፣ ገረዱ የሚባለው በአሁኑ ደግሞ ፋብሪካው ማለት ነው። ያንን ስለማስተዳድር አያደርሰኝም
እንዲያውም አሁን አንዳንድ ሰው ኑ ተማሩ እንደዚህ ሲባሉ የከተማ እንደ ገጠሩም እንደዚህ ሀብታሙ እንደሚሉ መሰላቸው እሳ አባታቸውን የሚፈልጉት ነገር ሲኖር ብቻ ይደውሉልኝ ይላል። መዋጮ ሲኖር ይደውሉልኝ ይላል። ያችን ይገዛል፣ ንግዱን ይነግዳል። አመት እስከ አመት እንደፈለገ ኃጢአቱን ይሰራል። ኋላ ያቺ የመከረኛ 50 ሺህ ብር 100 ሺህ ብር አለ። ያችን አንጠልጥሎ ይዞ መጣና አቶ ገሌ ለዚህ ቤተክርስቲያን 50 ሺህ ብር እልል በሉላቸው። 50 ሺህ ኃጢአት ሲሸከም ከርሞ ነው ያን ብር ወርውሮ የሚሄድ። እልል በሉላቸው። አውሬ የወረሰው ሰው ነው ሰውየው። እውነቴን ነው። በብልጣ ብልጥነት እግዚአብሔርን ብር ሰጥቶ ምሕረቱ ሊገኝ ውስጥን ሳያጠሩ ንስሐ ሳይገቡ አሁን ምን ምክንያት ሊኖረን ይችላል? በእውነት ስራ ይበዛብኛል የምንል ሰዎች ሰሎሞን ንጉሥ ሆኖ አንገታቸው የደነደነ አእላፈ እስራኤልን እያስተዳደረ ፍርድ የሚጠነቅቁ የፍርድን ሕግ በመርፌ ቀዳዳ ተመልክተው የሚተቹ እስራኤልን እያስተዳደረ ግን ጥበብን የሚዘምር ሰው ነበረ። ከዳዊት የበለጠስ ጊዜ የሚያንሰው ሰው ሊኖር ይችላል? 40 ዓመት ሙሉ እስራኤል እያስተዳደረ የምስጋናና የምስጢር ጥበብ ከአንደበቱ የሚፈስለት ሰው ነበር። በምንጣፍ እየተኛ ለእስራኤል እየፈረደ ፍርድ አልጎደለበት፣ ምስጋናው አልጎደለበት፣ ጾሙ አልጎደለበት፣ ብሕትውናው አልጎደለበት፣ እንባው አልጎደለበት፣ ንግስናው አልጎደለበት። ሁሉን አሳክተው ይዘዋል። ሌላ ጆሮ፣ ሌላ ዓይን፣ ሌላ አፍንጫ፣ ሌላ እግር፣ ሌላ ልብ፣ ሌላ ሳምባ አልሰጣቸውም። ሌላ ጊዜ አልሰጣቸውም። ሌላ ነፋስ አላነፈሰላቸውም። ሌላ ፀሐይ አላወጣላቸውም። ሌላ ምድር አልዘረገላቸውም። ሌላ ውሃ አላፈሰሰላቸውም። ሌላ ብርሃን አላመላለሰላቸውም። በዚሁ ፀሐይ፣ በዚሁ ብርሃን፣ በዚሁ ምድር፣ በዚሁ እህል፣ በዚሁ ነፋስ ተጠቅመው በስቶላቸው ጥበብን ታጥቀው ተመግበው ተጎናጽፈው አልፈዋል። ስለዚህ ባለጸጎች ምክንያት ያጡ ዘንድ ይሄ ሰው ይመጣ ይማር ነበረ። ሌላው ደግሞ ምንድን ነው? ምን ይመስላችኋል? ተምሬያለሁ ለሚሉ ሰዎች ነው። ተምሬያለሁ ብሎ ይኸው በአንድ ትምህርት የሚኖር ሰው አህያ ነው ይላል አንድ የቤተክርስቲያን አባት። አህያ ሙያዋ ስንት ነው? ምን ብቻ በቃ ይኸውልህ። ስለዚህ ማንም ሰው ሲጭን ትኖራለህ ማለት ነው። ስለዚህ ሁሉም ሰው እንዳይጭን ምን ማድረግ አለብን? ምን ማድረግ ይገባናል? በየጊዜው መማር አለብን ማለት ነው። በየጊዜው ጥበብን መጨመር አለብን ማለት ነው። ሰዎች የኃጢአት ሊሆን ይችላል፣ የክደት፣ የጥርጥር ሌላም ሀሳብ እንዳይጭኑብን ሁልጊዜ መማር አለብን ማለት ነው። ትምህርት በቃኝ። የኃጢአት መጀመሪያው ምንድን ነው? ትምህርት በቃኝ ማለት ነው። ተምሬያለሁ፣ እኔ ብሉይ ኪዳን መምህር ነኝ፣ እኔ አዲስ ኪዳን መምህር ነኝ፣ በቃኝ፣ አልመከርም፣ አልዘከርም ማለት የኃጢአት ምንጭ ነው። ለሚማሩትም ትምህርት ያስፈልጋቸዋል። አሁን ስለዚህ ምንድን ነው ይህ ሰው በቃኝ አላለም። ተምሮ መምህር ነኝ አልማርም አላለም። ሊማር መጥቷል። አሁን በዚህ ዘመን ሰው በቃ ምዝድቅድቅድቅድቅ እኛም ተምረናል። እኔ አዲስ ሰዓት ተምሬዋለሁ እና ስለዚህ እንደዚህ ስለሆነ ከዚህ አንጻር ትክክል ነው። አይኑን አፍጥጦ ያልተረዳውን ነገር እየጠቀጠ ቤተክርስቲያን የሚያበላሸው ስንቱ ነው? መምህሩስ በሆነ ምዕመኑሳ ደግሞ ብታውቁ እኮ እኛ እኮ ከነይንታ ገሌ ስር ነው የተማርነው። እንደው ዝም ብለን ሜዳ አይፈሰስን መሰላችሁ እንዴ ይላል። ሸምቦ ተበል አላዘውም እኮ እነይንታ ገሌ ስር። አሁን ያቋቋም መምህር በቅሎ አቋቋም ታውቃለች። በየልቅሶ እየተጫኗት ቢሄዱ አታውቅም። ከመምህር እግር ስር መዋሉ አይደለም የሚያስመካው፣ ከመምህር እግር የዋሉበትን ነገር መያዝ እንጂ ያም ቢሆን አያስመካም። የሚያስተምርም የሚማርም ክርስቶስ ስለሆነ ምንም ነገር የለንም። ይህ ሰው ተምሯል፣ ግን ማታ መጥቶ ይማር ነበር እና እንዲህ ያለ ምጽድቅ ነበረበት። ያንን ትቶ መጣ። ሶስተኛ ይሄ ሰው ምንድን ነበረ? አቤት የተሾመ ሰው ነበረ። ሁሉም ምክንያት የለውም። ሀብታም ነኝ እንዳይል ሰሎሞን ባለጸጋ ነበር ይለዋል። ኧረ እኔ ተምሬ ሲለው ደግሞ ኒቆዲሞስ የብሉይ ኪዳን መምህር ነበር ይለዋል። እኔ ባለስልጣን ነኝ፣ ቢሮ ነው የምውለው፣ ምን ሰዓት ልማር? ኒቆዲሞስም ባለስልጣን ነበር ይለዋል። ሁለት ነገር ያስተምረናል። አንድ እኛ እንዳንመጻደቅ እግዚአብሔርን እዚህ አምጥቶ እንዳሽኮኮ ገዳም ቢያኖረን እንዳንመጻደቅ፣ ይሄ ዓለም ተጨልጦ ተገኝቶ ጠፋ እያልን ሰባ ዓለም እንዳንመጻደቅ ነው። ሁለተኛው ደግሞ በቤተ መንግስት ያለ ሰውም ቢሆን ምክንያት የለውም፣ እግዚአብሔርን ማምለክ አለበት።
ቃል እግዚአብሔር መማር አለበት። ለኪዳን፣ ለቅዳሴ፣ ለቁርባን ጊዜ ሊኖረው ይገባል። መድቦ መቁረብ አለበት። ለመዞር ሲሉት የዓመት እረፍት ያወጣል። ለእግዚአብሔር ግን ጊዜ የለውም። እነዚህን ሁሉ ለማስተማር ነው ኒቆዲሞስ። ውስጡ ደግሞ አንድ ነገር አለበት። ኒቆዲሞስ ማታ ማታ ነበር የሚመጣው። አንድ ስለማያደርሰው ነው። ሁለት ምስጋና ፈርቶ ማለት እሱ መምህር ስለሆነ የሚያስተምራቸው ሰዎች ስላሉ ምስጋና ፈልጎ ማለት ነው። ወይም ውዳሴ ከንቱ ስላለበት ነው። እሱ መምህር ስለሆነ የሚያስተምራቸው ሰዎች ስላሉ የኛ መምህር እስከ ዛሬ ድረስ ለካ ያልዘለቁት ትምህርት አለ ብባልስ ብሎ ማለት ነው። ለካ መምህራችን የማያውቁት እውቀት አለ እንዳልባል ብሎ በጨለመው ያም ሆነ ይህ መማሩ ነው። እግዚአብሔር ቸር አይደል? እንግዲህ ኧረ ከዚህ ከናዝሬቱ ከሰው እየተማረ ትምህርት ለካ የማያውቀው አለ ለካ ያልጨረሱ ትምህርት አለ መምህራችን እንዳይባል ማለት ነው። ለዚህ ተጨናንቆ ለክብር መቼስ አደገኛ ነገር አይደል? አደገኛ ነገር በምድር ላይ በጣም ከባዱ ነገር ክብር ነው። እኔ ሁልጊዜ ነው የምናገር ይሄን። የሚያፋጅም ክብር ነው። አይጣ ላይ ድረስ ነው። በጣም አደገኛ ደዌ ነው ይሄ። ለክብር መጨነቅ እንዲህ ያለ እንዳይመስላችሁ። ኧረ ታውቁታላችሁ እናንተ። አሁን ለክብሩ ተጨንቆ መጣ። ግድ የለም ዋናው መማሩ ነው ብሎ ተቀበለው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እዩላችሁ፣ አያችሁ፣ ሁሉም ለራሱ ክብር ይፈልጋል። መምህሩ ክብር ይፈልግሽ፣ ደግሞ ተማሪውን ክብር ይፈልጋል። ተማሪው ደግሞ በቃ እኛም እኮ በአቅማችን ተምረናል፣ ስንት ነገር ዘልቀናል ይላል ማለት የሌለውን እንዲሁ በቃ ሳይኖር ከካባይ ከጥርዙ ላይ መምህር የሚል ጽሑፍ አለበት ማለት የሌለው ኧረ ኖር ነው ማምላክ፣ በጣም ኖር። እንደዚህ ያለ ችግር ነበረበት መጣ። ሌላው የሌሊት አእምሮ ክት ነው ይላሉ አባቶቻችን። የሌሊት አእምሮ ክት ነው ማለት ሌሊት ህሊና ይሰበሰባል። ቅጸላ ጥናት የሚመከረው መቼ ነው? ሌሊት ነው። ሌሊት አእምሮ ይከተታል። ቀን ከተጠና 10 ገጽ ሌሊት የተጠናች 5 ገጽ ፍሬያማ ናት። የሚረብሽ የለም፣ ጸጥ ያለ ነው ሁሉ ነገር ማለት ነው። ጸሎትም ከቀን የሌሊት ዋጋ አለው። ታውቃላችሁ አይደል? እንቅልፍ እኮ መስዋዕት ነው። የሌሊት ቀን የሚጸለይ 10 20 30 ሰዓት ሌሊት የምትጸለየው አንዷ እንደ ንጹህ መስዋዕት ትወደዳለች። ለምን? እረፍታችን ሰውተን ነው የምንጸለያት። እረፍት ተሰውታ የምትጸለይ ፍቅራችን የምንገልጥበት ነው። እንቅልፍ በጣም በምድር ላይ እኮ ሰው ለሰው ከሚጣፍጡ ነገሮች ዋነኛው እንቅልፍ ነው አይደለም እንዴ? ያችን የመሰለች ነገር ቁርጥ አድርጎ መነሳት እንዴት ያለች ነገር ለእግዚአብሔር መስጠት እኮ ነው። እንዴት ያለች ነገር ብርማ ቀላል ነው። እንቅልፍ 10 ብር ወርወር አድርጎ መተኛት አይሻልም? 100 ብር ለምን አይሆን? እንቅልፍ ግን በጣም አደገኛ ነው። ያችን ቀስ አድርጎ ቁርጥ አድርጎ እግዚአብሔር ሆይ አንተን የመሰለ ሙሽራ ቁጭ ብለህ ነግሰህ በመንበርህ እየጠበቀኝ እኔ ተዘርግፌ ላድር ነው ብሎ ቀና ማለት ይሄ መስዋዕት ነው ማለት። ስለዚህ ክት አእምሮ ፈልጎ ሌሊት የሚያጠና ሰው ምስጢር ይገለጥለታል። ያ እንዲገለጥለት መጣ። ቅዱስ ቄርሎስ እንደሚናገረው ደግሞ ሌሊት የሚለው ድንቁርናና ጥርጥር ነበረበት ይላል። አላዋቂነት ክርስቶስን አለማወቁ ነው። አባቶቻችንም በትርጓሜያቸው ከግላ ኦሪት እንዳልተላቀቀ በጸጋ መንፈስ ቅዱስ እንዳልተማወቀ ያጠይቃል ይላሉ። ሀብተ መንፈስ ቅዱስ ያላሞቀው ግላ ኦሪት ያለቀቀው የኦሪት ጨለማ ያለቀቀው ሰው ነበረ። የእውቀት ማነስ የነበረበት ሰው፣ እግዚአብሔርን በእውቀት መረዳት እችላለሁ ብሎ የሚያስብ ሰው ነበረ እና ሌሊት ወደ ክርስቶስ መምጣቱ ማለት ከነድንቁርናው ከነ ኃጢአቱ ወደ ክርስቶስ መምጣቱን ጥርጥሩን ይዞ አላዋቂነቱን ይዞ ኃጢአተኛነቱን ይዞ ክርስቶስንም እንኳን በመጠርጠር ጨለማ ውስጥ ሆኖ ወደ ክርስቶስ መጣ። ምንጊዜም ሌሊት የሚመሰለው በመከራ ነው። ኃጢአት በመከራ ነው። ሌሊት በመኝታዬ ሳለሁ ውስተ አራቴ፣ ሌሊት በመኝታዬ ላይ ሳለሁ ባልጋ ላይ ሳለሁ ተንሳይኩ እስስ ዘአፍቀረት ነፍሴ፣ ነፍሴ የወደደችውን እፈልግ ዘንድ ተነሳሁ ይላል መኃልየ ሰሎሞን ምዕራፍ 3 ላይ። ሌሊት በመኝታዬ ላይ ሳለሁ ነፍሴ የወደደችውን ለመፈለግ ተነሳሁ ይላል። ሌሊት በመኝታዬ ላይ ሳለሁ የተባለ ምንድን ነው? ሌሊት የተባለ ኃጢአት ነው። መኝታ የተባለ ስንፍና ነው ይላሉ ሊቃውንቱ።
ሌሊት ኃጢአት፣ መኝታ ስንፍና። በመኝታዬ ላይ ሳለው ነፍሴ የወደደችውን ፈለግኩት ማለት ሰው ቢቻለው በኃጢአት መውደቅ የለበትም። ግን ወድቆም ቢሆን ፈጣሪውን ማሰብ አለበትም። ወድቆም ቢሆን ቢያስብ እግዚአብሔር ሐሳቡን ይቀበልለታል። አሁን ብዙ ጊዜ አንድ የምናደርገው የተሳሳተ ነገር አለ። ኃጢአት በሰራን ጊዜ ምንድነው የምናደርገው? ቁጭ ብለን አሁን እኔ እንግዲህ ምረባ ሰው ነኝ እንደዚህ ነኝ አይባልም። እንደዚህ የሚባለው ሰው ኃጢአት አይውደቅ። ከወደቀ ምንድነው ማድረግ ያለበት? ቀጥታ እግዚአብሔርን ማሰብ ነው። በተከፈተ በር ሊዘጋብኝ አይገባም። ከአባቴ ቤት የሚመጠን አግብርቲሁ ለአቡየ። በአባቴ ቤት እንጀራ ጠግበው የሚያድሩ ስንት አሉ። አሐውር ውስተ ቤተ አቡየ ወብሎ ለአቡየ አባ አበስኩ በቅድሜከ በሰማይኒ ወበምድርኒ ይደለወኒ እሰማይ ወልደከ አላ ረሴየኒ አሃደ ማግብርቲከ ከማሃዱ ማግብርቲከ። አባት ሆይ በአንተም ፊት በእግዚአብሔር ፊት በሰማይና በምድር ፊት በደልኩ። ልጅ ተብዬ ልጠራ አይገባኝም፣ ከባሮችህ እንዳንዱ ቁጠረኝ እንጂ እንዳለው ሌሊት በመኝታዬ ሳለሁ ፈጣሪን አሰብኩት፣ ነፍሴ የወደደችውን አሰብኩት ማለት ሰው ሰነፍም ቢሆን ኃጢአተኛም ቢሆን ወዲያው ኃጢአቱን ሰርቶ እንደጨረሰ ማሰብ ያለበት ትንሣኤውን ነው። አሁን ምንም ላድርግ ነው እንጂ ማለት ቁጭ ብሎ ዲያብሎስ እንዲህ ቀላል ጠላት አይደለም። እያመጻደቀ እያቆራራ በኃጢአት ይጥልና ሲያበቃ ከጣለን ቢያወቅ በትዕቢት በኃጢአት ይጥለናል። በኃጢአት ከጣለን በኋላ ምንድነው የሚያደርገው? ተስፋ ማስቆረጥ። አስቆርጦስ ምንድነው የሚያደርገው? ገደል ግባ፣ መርዝ ጠጣ፣ ታንቀህ ሙት፣ እንዲህ አድርግ፣ ባህር ግባ፣ ከዛፍ ላይ ተወርወር፣ እንዲህ ነው የሚለው ማለት ነው። ተመልሰን እንደምንረባ ስለሚጠረጥር እኮ ነው። ይህንን ነው ሌሊት በመኝታዬም ሳለሁ ፈጣሪዬን አሰብኩት። ትልቁ ጎበዝ ሰው የሚባለው የማይወድቅ ሰው አይደለም፣ ወድቆ ትንሣኤውን የሚያስብ ሰው ነው። ወድቆም ትንሣኤውን አዳም የተደነቀው እኮ በንስሐ ስለተነሳ ነው እንጂ ዲያብሎስም ወድቋል። ስለዚህ ከዲያብሎስ መጠንቀቅ ያለብን አንድ በእግዚአብሔር ቸርነት አመካይቶ እንዳይጥለን። እግዚአብሔር ቸር ነው እያል ትዕግስቱን እንደሚያፌዣና መጥፊያ እንዳንጠቀመው። ስለታገሰን እግዚአብሔር ቸር ነው፣ ኧረ እሱ ያውቀው የለ እምላችሁ ነው የሚል ሰው አለ። አሁን እንዲያው ሁሉም ቢያወጉት ሆድ ባዶ ይቀራል ነው እንጂ በጣም ብዙ ሰው ነው ያለው እንደው ምርር የሚል ነገር የሚናገረው። እግዚአብሔር ቸር ነው፣ ቸር ስንቶቹን እነ ሙሴ ጸልይ ምን አታውቂም እንዴ? ፊልክስዩስ ላይ ተመልከች። አሁን ሙሴ ጸልይ እንዴት ያለውን በዲ መሰለሽ ይላል። የጠፉ ሰዎች እኮ ለመነሻ የተቀመጡ እንጂ ለመጥፊያ የተጻፉ አይደሉም። እስካሁን ሁነህ ከሆነ ትድናለህ። እንግዲህም ቢሆን ዲያብሎስ አድጦህ ጠምዶ ከጣለህም ብትነሳ ትደርሳለህ ማለት ነው እንጂ አቅዶ ኃጢአት ለመስራት ነው አይደለም። ኢተወስክ ኃጢአተ በዲበ ኃጢአት እንዘትብል መሐሪ ውእቱ እግዚአብሔር። ሲራክ ምዕራፍ 5 ላይ እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር። እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር ይላል። ለመመለስ እንጂ ለመጥፋት የእግዚአብሔር ቸርነት አይጠቀስም። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ዲያብሎስ ዓለምን የሚያታልለው በምን እንደሆነ ታውቃላችሁ? እግዚአብሔር ምንድን ነው በማለት ነው። ቸር ነው። ቸር ነው። አዎ ቸር ነው። ግን ምንድን ነው ጠቀሄር እግዚአብሔር ለእስራኤል አለና ለርቱ አለ ልብ ጨመረበት ዳዊት። እግዚአብሔር ለእስራኤል እጅግ ቸር ነው አለ። ሳይ ስንል ያው ግን ያልኳችሁ ግን ልባቸው ለቀና ነው ብሎ ማለት አይጨመረበት ማለት ነው። ዝም ብሎ ቸር ነው እያል በመመለስ በመፍራት ላዳጠን ነገር ነው እንጂ ምርኩዝ የምናደርገው አውቀን ለመጥፋት መሆን አለበት። አውቀን ለመጥፋት እግዚአብሔር ይጠቀሳል አይጠቀስም? አውቀን ለመጥፋት ጠፍተን ቢሆን ለመመለስ እግዚአብሔር ቸር ነው። እውነቴን ነው። እግዚአብሔር ቸር ነው። የቱንም ያህል ብንጠፋ እግዚአብሔር ቸር ነው። አውቀን ለመጥፋት ግን እግዚአብሔር ቸር ነው አልልም እኔ። ሁለተኛው ዲያብሎስ ሰዎችን የሚያታልልበት አንዱ መንገድ ምንድን ነው? እግዚአብሔር ጨካኝ ነው። እስኪ ባሉ ደግሞ ይሄም የዲያብሎስ ጥቅስ እኮ ነው። ያኛውም የዲያብሎስ ጥቅስ ነው። በተሳሳተ መንገድ እግዚአብሔር ቸር ነው ማለት ህዝብ እንዲበድል እንዲቀልድ። አሁን ምንድነው የሚደረው? ለሰራው ስራ ሁሉ ኢየሱስ ዋስትና ነው። ለሁሉም
እንደ ስራው እከፍለዋለሁ ብሏል። ገላትያ ምዕራፍ 6 ላይ ሲናገር ቅዱስ ጳውሎስ ወኩሉ ጾሮ ይጸውር፣ ሰው ሁሉ የየራሱን ሸክም ይሸከማል። እስኪ በሉ የየራሱን ሸክም ምን ይላል? ይሸከማል። አምኖም ቢሆን ይሄ ነው። እንዲህ ቅዱስ ጴጥሮስ ሲጨምርበት ለመላእክትስ እንኳን እንዳራራላቸው ታውቃላችሁ ይላል። በእግዚአብሔር ቸርነት አመካይተን እንዳንጠፋ ነው። አሁን ሁለተኛ ደግሞ ምንድነው የሚያስብለን ብያቸዋለሁ። እግዚአብሔር አንተ እንግዲህ አትረባም እንዴ ስንት ቀን ነው የምትናዘዘው ይላል። ደግሞ ከፈለገ ደግሞ ይላል ደግመህ እንደው ከእኛ ሰውዬ ፊት ልትሄድ ነው ይላል። ደግሞ ንስሐ አባቱን ማለት እንደው አታፍርም ወይ? ኦሆ ነገ ከክርስቶስ ፊት ራቁቴን ከምቆም እኔስ 100 ጊዜ በሳቸው ፊት ብዋረድ ይሻለኛል። እስከ መቼ ድረስ ነው እየመጣው ለሰው? አሁንስ እንኳን ኃጢአቱ ለእርሰው መናዘዝም ሰልችቶኛል አይደል ያለ አንዱ መጥቶ ፊልክስዩስ ላይ እስከ ዓመት በድር ሞትን በንስሐ እስከምትቀድመው ድረስ ወደ እኔ ስትመጣ ኑር አሉት። እና ዝም ብለህ ችግር የለም ሞትን በንስሐ እስከምትቀድመው ዝም ብለህ እየበደልክ ና አሉት። አልመለስላቸው ቢል ምን አሉ? እየበደልክ ሁልጊዜ ና ብለውታል። መጨረሻ ላይ እንደተነሳ ትቀራለህ። ስለዚህ እግዚአብሔር ቸር ነው። እግዚአብሔር ጨካኝ ነው ቢል ኧረ ቸር ነው። ስንቶችን ሲያነሳቸው እናውቀዋለን በእውነቱ ማለት ነው። እንደ ወርቅን ከጭቃ አውጥተው ለዘውድነት እንደሚያበቁት ቅዱስ ጴጥሮስን ከኃጢአት ጭቃ ወልውሎ ርዕሰ ሐዋርያት አላደረገውም? አድርጎታል። ከዚህ በላይ ምን ምልክት ሊኖረን ይችላል? ዘማዊቷን እኮ የሐዋርያት ሰባኪን ያደረጋት ማርያም ባለሽቷ ምንድነው የምትባለው መሰላችሁ? የሐዋርያት ሐዋርያዊት ትባላለች። ምን ማለት መሰላችሁ? ለሐዋርያት ምን የሆነቻቸው ማለት ነው? ሐዋርያ የሆነቻቸው ማለት ነው። ምን ማለት ነው? ለሐዋርያት ሐዋርያ የሆነቻቸው ማለት ተነስቷል ብላ የነገረቻቸው ማን ናት? ይሄው የንስሐን ክብር ለማሳየት መድኃኔዓለም ዘማዊቷን 7 ጋኔን ያወጣላትን የትንሣኤውን ብስራት እሷ እንድትናገረው አደረገ። ምሕረቱን ለመግለጥ ነው። ለዚህ ነው ማር ይስሐቅ ምንድነው የሚለው? እየዞርክ ምን ተናገር ነው የሚለው? ኩን ሰባኬ ወአዋዴ ለሳሂለ እግዚአብሔር፣ ለእግዚአብሔር ይቅርታና ቸርነት ሰባኪ ሁን ይላል። ለምን ሰባኪ ሁን ነው የሚለው? እግዚአብሔርን ቸርነት እየዞርክ እንደው እየዞርክ እግዚአብሔር ቸር ነው በል። በቅድሙ መንገድ አይደለም። እግዚአብሔር ቸር ነው በል። እየዞርክ እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው ብለህ ለሰው ሁሉ ንገረው። እንዴ ማስረጃው ምንድነው ቢሉሳ እግዚአብሔር ቸር ነው ጣሙ ወታይምሩ ከመህር እግዚአብሔር እኔ አውቀዋለሁ፣ እኔን ሲታገሰኝ አውቀዋለሁ ብለህ ነገር ነው እኮ። እኔን ሲታገሰኝ አውቀዋለሁ፣ ምልክቱ እኔ ነኝ። ቅዱስ ጳውሎስ ታውቃላችሁ ጢሞቴዎስ መልእክት ላይ ሲናገር የኃጥአን መጀመሪያቸው የመሆን እኔን ይቅር ያለኝ እግዚአብሔር አይደል የሚለው? የኃጥአን መጀመሪያቸው የመሆን እኔ በኩር መሆን ነው የሚለው። ስለዚህ እግዚአብሔር ቸር ለመሆኑ ማስረጃ ቢጠይቅህ የራስህን ጉድ ታውቃለህና እኔን ችሏልና እግዚአብሔር ቸር ነው ኑ ቅረቡ ይምራችኋል ብለህ ንገራቸው ነው። ይሄንን ኒቆዲሞስ በጨለማው ጊዜ መምጣቱ ምን ለማለት ይመስላችኋል? የቱንም ያህል የኃጢአት ጨለማ ውስጥ ብትሆኑ እግዚአብሔር ምን አይላችሁም ነው? አይጸየፋችሁም። ወደ እግዚአብሔር ነው ቅረቡ ሀቤሁ አቤት ወደሱ ቅረቡ ያበራላችኋል እንጂ ወይተሐፈር ገጽክሙ አሳፍሮ አይመልሳችሁም። ወግድ አንተ ኃጢአተኛ በደለኛ ውጣ አይለውም። እየሰድዶ እያወጣው አፋ ለዘመጽሐቤ ወደ እኔ የመጣውን አስወጥቼ አልሰደውም። ዛያሊ እሎ ለነዳይ ዛያስሮ ለእቡይ ወያሊ እሎ ለነዳይ ያረጥባ ለምድር ወያብሳ ለባህር ይለዋል ቅዱስ አባ ጊዮርጊስ ዘጋስጫ። ዳሁን ከፍ ያደርገዋል፣ ትዕቢተኛውን ዝቅ ያደርገዋል። ኋላሳ ደግሞ ምን ያደርገዋል? ባህሩን ያደርቀዋል፣ የብሱን ያለመልመዋል። ያረጥባ ለምድር ወያብሳ ለባህር። ባህሩን ድረቅና አዝመራ ይዘራብ ካለው ይደርቃል፣ ደረቁን ደግሞ ለምልም ካለው ይለመልማል። አው ውሃውን ለይት ጋባ ማይ ውስጥ ተምላዲ ብሎ ግባ በየወኩ መስኮታ አለው ቀጣ ውሃ ይሰማዋል። እግዚአብሔር ለምንም ያለው ይለመልማል። ደረቅ ብንሆንም በሀብተ መንፈስ ቅዱስ ዓለም ደግሞ ለፍሬ ያበቃናል። ደረቅ ብንሆን ባህሩን ያብሳለ ባህር ደግሞ ከኮራን ደግሞ ደረቅ ያደርገን፣ ዕውቀቱንም አሳጥቶ በረከቱንም አሳጥቶ። ያ ስለሆነ እግዚአብሔር ቸር ነው። የቱንም ያህል ጨለማ ቢከባችሁ እግዚአብሔር ብርሃኔ ነው በሉ። እግዚአብሔር ብርሃኔ ነው። አጋንንት በሚያስጨንቁ ጭንቀት አልፈራም። እኔ የኃጢአት ረግረግ እንኳን ብቆም መዞ እግሮችን ካለት ላይ ያቆማቸዋል። አውፃኒ እምጽውር አመአም ወማዘቅተ ህርትምና ዋቀሞን ለእገሬ ውስተኮክ ለእገሬ ወወደ የስባታ ሐዲሰ ውስተ አፉ የሚለው ነብዩ
እግሮችን ባለት ላይ አጽንቶ ያቆማቸዋል። ከረግረግ አውጥቶ ስቡ አውጥቶ እግዚአብሔር ዘያረተውን ከመሐየር ለእገሬ ይኸውልህ መጀመሪያ እግርህን ስቦ የኃጢአቱን እግር ወደ ኃጢአት ወደ ጣዖት ወደ ክፉ ነገር ሲመላለስ የነበረውን ዝሙት ሲያድን የነበረውን ኃጢአት ሲያድን የነበረውን እግር መዘዝ አድርጎ በወንጌልና በክህነት አለት ላይ ያቆመዋል። በልብሳት ምን ያደርገዋል? ወያረተውን ከመሐየር ለእገሬ ዛሬ ቢሮጡ ፈረሰ ፈርዖንን ያደከመ አምላክ የሚከተለንን ጋኔን አድክሞ እንዳይደርስብን የመንግስተ ሰማያት ጉዞ የከነዓን ጉዞ ነውና ሩጠን እንዳንደክም ማድረግ ይቻለዋል። ጽድቅንም ያስታጥቀናል። ልጆቹን ማበረታት ለእግዚአብሔር የሚሳነው አይደለምና፣ ስለዚህ በጨለመነ ጊዜ ሁሉ እግዚአብሔርን ማሰብ እኔ በእውነት በጣም በጣም ደስ ነው የሚለው። ተዘከርክዎ ለእግዚአብሔር ወተፈሳይኩ። ኧረ እንዲያው ቅዱስ ዳዊት አሁን ምን ይባላል? እግዚአብሔርን አሰብኩት ደስ አለኝ ይላል። ዲያብሎስ በጣም ክፉነቱ በብቸኝነታችን ጊዜ፣ በታመምን ጊዜ፣ በኃጢአት በወደቅን ጊዜ፣ በጨነቀን ጊዜ ስለ እግዚአብሔር እንድናስብ አያደርገንም። አያችሁ ክፋቱ። ሁለት ጊዜ ሰይጣን እግዚአብሔርን ያስረሳናል። አንድ ስንበድል ያስረሳናል። አሁን ኃጢአት ስንሰራ እግዚአብሔር እንደው አለቃ እንኳን እግዚአብሔር ጌታ ያለው ለሆነ እንመስላለን በለው እኮ ነው። እንደው እኮ አሁን እንደው ምንም እንደሌለን እኮ ነው የምንበድለው። ስንሳደብ አንገታችን እየነቀነቅን እግዚአብሔር እዚህ ላይ ቆሞ እኮ እዚህ ላይ ቆሞ ወይታም ስንበድልም እግዚአብሔርን አናየውም፣ ስንወድቅም እንድናየው አድርገን ደግሞ ከወደቅን በኋላ ደግሞ ቸርነቱ እንዳይታየን ያደርጋል። ዝም ብላችሁ እግዚአብሔርን ማሰብ። እግዚአብሔርን አሰብኩት ደስ ባለኝ ይላል። በመከራችን መሃል በፈያታዊ ዘየማን መካከል በኃጢአታችን መሃል ቅዱስ ኤፍሬም ሶርያዊ እግዚአብሔርን ሲያመሰግን ምንድነው ያለ? ጌታዬ ኢየሱስ ክርስቶስ ሆይ በኃጢአትና በደም መሃል እንኳን ያለው ብሆን በፈያታዊ ዘየማን በግራ ተሰቅለህ የሚያይ ዓይን ስጠኝ ብሏል። ምን ማለት ነው? እሱን እንደማረው ይምረኛል የሚል ልቡና ስጠኝ ነው። ሳይውሉ ሳያድሩ ግን ከአውሬ እንደሚሸሹ ከኃጢአት ሸሽቶ ወደ እግዚአብሔር መግባት ይገባል። እንድናመልጥ እግዚአብሔር ይርዳን። በጨለመብን ጊዜ የሚያበራልን መድኃኔዓለም ነው። ወደሱ መዞር ነው። ወደ ሰው ያየን እንደሆነ ችግር ነው። አንድ ነገር ልንገራችሁ። ሰላማችን በሰው መመስረት የለብንም። ሰምታችኋል? ትርጉም ውስጥ ገብቷችኋል? ሰላማችን በማን መመስረት የለበትም ያልኳችሁ። አሁን ይኸውላችሁ የአማዶት ቴሌቪዥን ቢሆን እዩ፣ ይሄ የቴሌቪዥን ሪሞት ቢሆን ያ ቴሌቪዥን ነው። ምን ያደርጋል? ስለዚህ ለቴሌቪዥኑ ጨዋታም ምንም የምሰጠው ማን ነኝ? አቤት እኔ ነኝ ማለት ነው። እኔ ስዘጋው ይዘጋል፣ እኔ ስከፍተው ይጫወታል አይደል? ስለዚህ እኛም እንደዚያ እየሆን ነው ማለት ነው። ሰዎች በሪሞት ኮንትሮል ይቆጣጠሩናል። በዘጉን ቀን ይከፋናል፣ ሰላምታ በሰጡን ቀን ደስ ይለናል። ሪሞት አድርገው ቴሌቪዥን አድርገውን ማለት ነው ይብላል። ለምንድን ነው በሰው የምንመሰረተው ማለት ነው? ሰው መበደል ነው እንጂ የሌለብን ሰዎች እንደፈለጉ እንዲጫወቱብን ማድረግ አለብን እንዴ? የለብንም። ህሊናችን ከፍ ብሎ ሰላማችን በማን መሆን አለበት? በእግዚአብሔር ነው መሆን ያለበት። ሰዎች ስለኛ በሚያስቡት ነገር እንዴት መከራችን እናያለን። እነንትናም ጠሉኝ፣ እኔ በምድር ላይ እኔ ምንድነው መሆነው ሊያስብለን ይችላል። በየርኩበት ሰይጣን በር ነው የሚዘጋብኝ እንጂ አንድ የሚወደኝ ሰው የለም ሊያስብለን ይችላል። እንደዚህ ሲለምድ ነው እንዴ? እግዚአብሔር ይወደናል። የሚወደን አባት አለ፣ የምትወደን እናት አለችን፣ ቅዱሳን አሉ። ሰውን እንጥላ አላልኩም እኔ፣ ግን በሰው የተመሰረተ ሰላም ግን ሊኖረን አይገባም። ሲጨንቀን እግዚአብሔርን ያህል ንጉሥ አለ አብሮ። ለዚያውም ደግሞ አባታችን እኮ ነው። ንጉሥ ብቻ አይደለም፣ ንጉሳችን ብቻ አይደለም፣ መድኃኒታችን ነው። መድኃኒታችን ብቻ አይደለም ደግሞ አባታችን ነው ደግሞ። ይገርማችኋል እኮ እግዚአብሔር ላይ ብዙ ትርፍ እኮ ነው ያለን። ስለዚህ ሰዎች ስለሚያስቡት ነገር ይኸውላችሁ እንዲሁ በሞት ያፈርሰው። እውነቴን ነው የምነግራችሁ። ህሊናችን ውስጥ ሰዎች ስለሚያስቡት ነገር አይደለም ጉዳዩ። ምንድነው ማሰብ ያለባቸው? ለህሊና መታመን ነው ቁም ነገሩ። ገብቷችኋል? ሰዎች ስለሚያስቡት ነገር እንኳን ሳትበድሉ ብትበድሉ እንኳን ያንን በደል ሰዎች ስላወቁት ሳይሆን መጨነቅ፣ ቁም ነገሩ ለእግዚአብሔር ምን መልሳለሁና ቀጥዬ በደለኛ እንዳልሆን ምን ማድረግ አለብኝ ነው። እንዲህ ያለ ሰው የህሊና ልዕልና አለው ይባላል። ጸንቶ መቆም ይችላል። ከኃጢአቱ በላይ መሆን ይችላል። ዛሬ ቢበድል ነገ ላለመበደል መቆም የሚቻልበትን የአእምሮ ልዕልና ስላለው ማለት ነው። ያ ያልሆነ እንደሆነ ግን ሰይጣን በኃጢአት ላይ ጭንቀት፣ በጭንቀት ላይ ተስፋ መቁረጥ እያለ ከምድር አሰድዶ ይደፋና እዚህ ኋላ ምንድን ነው የሚያደርገው? ሰዎች ሁሉ በእኛ የሚማከሩብን እስኪመስለን ድረስ ያደርሰናል።
በፍጹም አንደኛ ሊሆን አይችልም። እኛ ልብን አንመረምርም። ሁለተኛ ደግሞ የሚያገባን ነገር የለም። በእግዚአብሔር በቅዱሳን ህብረት በቤተ ክርስቲያን ስርዓት በህሊናችን ዘንድ ታምነን መገኘት እንጂ ሰዎች ስለሚናገሩት ነገር በመጨነቅ የዲያብሎስ አጋዥ መሆን የለብንም። ራሳችን የምናጠፋው ራሳችንን። ስለዚህ ነው እና ሲጨንቀን እግዚአብሔርን ማሰብ። ኒቆዲሞስ ይህንን ነው የሚያስተምረን። ሌሊት ወደ እግዚአብሔር መሄዱ በቸገረን ጊዜ እግዚአብሔርን እንድናስብ ነው። እንግዲህ ወደ ኒቆዲሞስ ትምህርት እንምጣ። ክርስቶስን ያላወቀ ሰው ነበረ። ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ መጥቶ እንዲህ አለው፣ መምህር ናምር ከመ እምኀበ እግዚአብሔር መጻእከ ከመ ትኩን መምህረ። መምህር ታስተምር ዘንድ መምህር ትሆን ዘንድ ከእግዚአብሔር ዘንድ ተልከህ እንደመጣ እናውቃለን አሉት። ስህተት አንድ። መምህር ከእግዚአብሔር ዘንድ ተልከህ እንደመጣ እናውቃለን። መምህር የሚለው ክርስቶስን እንደምን ቆጥሮት ነው? እንደሚያስተምሩ እንደ ነቢያት እንደ አንዱ ቆጥሮት ማለት ነው። እዩ በሞት እንደው በደንብ ብላችሁ ስሙ። እግዚአብሔር ልቡናችንን ያንቃለን። መምህር አለው ከእግዚአብሔር ዘንድ ተልከህ ልታስተምር እንደመጣህ እናውቃለን አለው። ክርስቶስ የመምህራን አምላክ ነው። እሱ ግን ምንድን ነው ያለው? መምህር። ያለ ስሙ ጠርቶታል? አልጠራውም? አቤት፣ ያለ ስሙ ጠራው። እውነትም ክርስቶስ መምህር ነው። ግን እሱ የጠራበት መምህር ተመልከቱ፣ ልብ ብላችሁ ስሙ። እሱ መምህር ሲል ግን ከነቢያት አንዱን አድርጎ ነው የቆጠረው። በዚያ ልቡና ነው የጠራው ማለት ነው መምህር ሲለው እንጂ መምህር ነው። እውነት ነው ክርስቶስ። ሌላው ቢቀር ኦሊቅነ እግዚእነ ኢየሱስ ክርስቶስ የሚለውን ጸሎተ ንስሐ ሲያነብ ቄሱ በአማርኛ ምንድን ነው? መምህራችን ኢየሱስ ክርስቶስ ወይ ብሎ አይደል የሚያነበው? መምህር ነው፣ መምህራችን ነው። ታዲያ እንደዚህ ከሆነ መምህራችን ብሎ መሳሳቱ ምንድን ነው? ከነቢያት እንዳንዱ አድርጎ መቁጠሩ ነው። አዎ። ከዚያ ቀጥሎስ ምን አለው? ከእግዚአብሔር ዘንድ ተልከህ መምህር ልትሆን መጥተሃል። አልቦ ዘይክል ገቢረ ዘንተ ተአምረ ዘአንተ ትገብር ዘእንበለ እግዚአብሔር ምስሌሁ። እግዚአብሔር ከሱ ጋር ካልሆነ እግዚአብሔር ካደረበት ሰው በቀር አንተ የምትሰራውን ስራ መስራት የሚችል ሰው የለም ብሎ እግዚአብሔር እንዳደረበት እንዳንድ ሰው ቆጠረው። ያለ ስሙ ሰራው፣ ጠራው። የጌትነቱን ክብር አውርዶም በፍጡር አጠራርና በፍጡር ማዕረግ ጠራው። እንዲህ ብትሆኑ እናንተ ምን ታደርጋላችሁ? ተመልከቱ። ለምሳሌ አባ ናችሁ። ለምሳሌ መነኩሴው አንተ ሰውዬ ቢላችሁ አንድ ሰውዬ ይበሽቃችሁ አላ ይበሽቃል? አባ ነኝ እንዴ ሰውዬ ትላለህ እንዴ? ጠንቅቀህ ጥራ። ምን ያልተገረዛፍ ነው ያለው ይሄ? እሟይን ደግሞ ሄዶ ሴትዮ ቢላችሁ አይበሽቃችሁ? ያለማረጋችሁ ማለት ነው። ክርስቶስን ያለማረጉ ጥርጦታል፣ ግን አልተናደደም፣ አልተመሳጨበትም። ሰውየው አላወቀም፣ ግን ክርስቶስን አወርዷል፣ ግን እሱ አልተመሳጨበትም። አሁን እኛ የምንጣላውም የምንበሳጨውም በምንድን ነው? በማዕረግ ነው። ክፉ ባልና በርበሬ ማስፈጨት የምፈልግ የ800 ብር ነው፣ የለኝም 300 ብር ነው የምሰጥሽ። ማታ ደረቅ እንጀራዋን ቀረብ። ይሄ ምንድነው? እልክ ማለት ነው። ንዴት። ቢያንስ ያለው ጨው እስኪያልቅ መስራት ይቻል ነበር አይደለም? የብሽሽቅ ኑሮ ነው። መብሻሸቅ በቃ እስቲ ያሳየዋለሁ፣ እስቲ ያሳየታለሁ። በቃ የኛ ነገር እኮ ሰይጣን ራሱ እኮ አታሞ ለጉሞ እኮ ነው የሚስቅብን እኮ። ይገርማል እኮ መብሻሸቅ በቃ አሳየዋለሁ። ጀግን እንዲህ የወኔ ክርስትና የለም ወንድሞቼ፣ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች። የጀግንነት ክርስቲያን የማሸነፍ ክርስትና የለም። የትህትና ክርስትና ነው ያለ። ገሌማ እንደው ሊያሸንፍ እኔ እንደው እንታያለን። እኔ እንደው መሬት እገባታለሁ፣ እንደው ታንቂያት እሞታለሁ። ታሪክ ኧረ በስመ አብ በል ይላል የገጠር ሰው። እንደዚህ ተኳስ ያለ ሰው ሲል እንደው በስመ አብ በል አንተ ይላል። ያስብላል እኮ። እውነቴን ነው። አማት ውስጥ እውነቴን ነው። አማት በስመ አብ ወልድ። ይሄ እንደው ዝም ብሎ ከላይ ላይ የሚያገነፍለ እንዲለቀን በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። አማቱ ደግማችሁ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። እውነቴን እኮ ነው። በጣም ነውር እኮ ነው እንደዚህ መገንፈል። አሁን ጌታ ግን ዝም አለው። መምህር ሲለው አንተ ምን ይሄንን እኔ የነገስታት ንጉስ ነኝ፣ ጌታ ነኝ፣ አምላክ ነኝ፣ እንዴት እንደዚህ ትላለህ አላለም። ዝም ብሎ ወደ ራሱ ማዳን ወሰደው። ጉዳዩ እሱን ሲገባ ትጠራኛለህ ኋላ ችግር የለም ብሎ ወደ መዳኑ። ደግሞም ውስጥ ለውስጥ ግን
ነግሮታል። ግን ቀስ አድርጎ ደግሞ አማን አማን እብለከ አለው። ተመልከቱ፣ አማን አማን እብለከ ዘይተወልደ ዳግመ ኢይሬእያ ለመንግሥተ እግዚአብሔር አለው። እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔር መንግሥት አያይም ይለዋል። አሁን የእግዚአብሔር መንግሥት የሚለው ክርስቶስ የራሱን ጌትነት ነው። አዎ በእውቀት አልበራልህም፣ በጥምቀት አልከበርክም፣ የኔ ጌትነት አታውቀውም ማለቱ ነው። ውጭ ነው ያለህ ገና አልገባህ እንዴት ታረግ ማለቱ ነው። ይሄ ለእኛ ነው የሚነግረን። ይሄን የጌትነት የመምህር ነህ ሲለው ተቀብሎ ነው እንዴ እንዳንል ማለት ነው። ነዋ ታዲያ ክርስቶስ መምህር ነዋ፣ እንደ ነቢያት ነዋ፣ አምላክ አይደለማ እንዳንል ጌትነቱንም አስተምሯል። በጲላጦስ ፊት ተከሶ ዝም ሲል አንተኑ ንጉሶሙ ለአይሁድ የአይሁድ ንጉሥ አንተ ነህ ሲለው አይ አዎ ቢል የአይሁድ ንጉሥ ነው እንደነ ዳዊት ነው እንዳንል ከዚህች ላይ ዝም አይልም ጌታ። ለእኛ ጥርጥር ማጥሪያ መንግሥተ የእሰይ ኮነትም ዝንተ ዓለም ይላል። የኔ መንግሥት ከዚህ ዓለም አይደለችም ይላል። አሁንም ገለጠለት። እውነትህ ነው፣ እውነትህ ነው። ከወንጌል በአፋ ከትምህርት በአፋ ያለ ሰው ከጥምቀት በአፋ ሆነ የኔን ጌትነት እንዴት ታርገህ ታውቀዋለህ አለው። አሁንም የክርስቶስን መንግሥት የማያውቁ ሰዎች መምህር ነው ነቢይ ነው። እውነታቸው ነው። አልተወለዳችሁ ሳትወለድ እንዴት ልጅ ሳይወለድ እንዴት አድርጎ አባቱን ያውቀ? ዘለቀ ይባል ደባልቄ ይባል በምን ያውቀዋል? የእናቱ ሆድ እንደጋረደው ድንቁርና የጋረደው ሰው ኃጢአት የጋረደው ሰው የክርስቶስን መንግሥት እንዴት አድርጎ ያየዋል? አይገባውማ። ለዚህ እኮ ነው እመሰ ክዱን ትምህርትነ ክዱን ውእቱ ለህርቱማን ወለንፉቃነ ልብ ቅዱስ ጳውሎስ ያለው። ትምህርታችን የተከደነ ቢሆን እንኳን የተከደነው ለተከደነባቸው ነው ያለው። ለተከደነባቸው ነው እንጂ ክርስቶስ የዓለም ብርሃን ነው። የዓለም ብርሃን አዎ ክርስቶስ ነው። ደግሞ ኢትዮጵያ የዓለም ብርሃን የሚባሉ ስለመጡ ማለት ነው። ኢትዮጵያ የዓለም ብርሃን የሚባሉ ደግሞ መጥተው መከራችን እያሉ እኛ ኢትዮጵያ የዓለም ብርሃን አይደለችም። የዓለም ብርሃን መድኃኔዓለም ነው። ኢትዮጵያ አይደለችም። እንዴ ዝም ብሎ አወቅን አወቅሽ ይሏታሉ። ቴዎዶር አይደለም እንዴ? ቅዱስ ማርቆስ ኢትዮጵያዊ ነው። ኖህ ኢትዮጵያዊ ነው። ምናምን ኢትዮጵያዊ ነው። ዝም ብለን ጌታንም ኢትዮጵያዊ ነው ማለት እኮ ነው የቀረን። ዝም ብለን አንድኛችን ዝም ብለን እንዴት ነው ተጃጃልን? ዝም ብለን የተስፋ እንጀራ ዓለሙ ህልመ ወአልቦ ዘረከቡ ህልምን አለሙ ያገኙት የለም። ንስሐን ገብተህ ሥጋው ደግሞ ተቀብለህ አሁን ስማ ያደግመ ስርዓተ ቅዱሳንን ጠብቀህ ቁጭ በል ዝም ብለህ። የኢትዮጵያ መንግስቷ የክርስቶስ መንግስት ነው። የክርስቶስ መንግስት ደግሞ የዘላለም እንጂ የተወሰነ መንግስት የለውም። መንግስቴ ከዚህ ዓለም አይደለችም ያለ። ስለዚህ የዓለም ብርሃን የሰማይና የምድር ብርሃን እርሱ ኢየሱስ ክርስቶስ ነው። ወደ እግዚአብሔር መንግስት ዳግመኛ ያልተወለደ ሰው አይገባም አለ። አሁን ይውላችሁ አንድ ነገር ልንገራችሁ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ይውላችሁ አንድ ነገር የምንማረው ነገር አለ። አሁን እዚህ ላይ ሳልጠቁም ማለፍ ያልፈለኩት ምንድነው? ሰዎች መተው ስለኛ ክፉ ነገር በተናገሩን ጊዜ ቀጥታ ማድረግ ያለብን ምንድነው? ምንድን ማድረግ ያለብን? እነሱን ሊያረጋጋ ወደሚችል ጉዳይ መውሰድ። ከቃሉ ጋር ናችሁ? አሁን ተረድታችሁኛል? ሰው መጥቶ የሆነ ነገር ሲለን ሲጣላን ክፉ ነገር ሲያደርገን ምንድን ማድረግ ያለብን? ርዕሱን ለውጠን ምን ማድረግ ነው? አሁን ጌታ ርዕስ ለወጠና ወደ ሌላ ጉዳይ ይዞት ሄደ። እሱን ተዋቆየውና ብሎ ዳግመኛ ተወለድ ዝም ብለህ የሚጠቅምህን አለው። ይህ ነው አካሄዱ ማለት። ሰው ያረባ ነገር ይዞ ሲመጣ ሐሳቡን ለውጠን ወደ ሌላ ነገር መምራት። ወደ ያ ሌላ ነገር ምንድን ነው? መንግስተ ሰማያት። ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግስት አያይም አለው። 2 ከትምህርትና ከጥምቀት ያልተወለደ ሰው የክርስቶስን ጌትነት አያውቅም። ከእግዚአብሔር መንግስት ያልተወለደ ሰው የእግዚአብሔር መንግስት አያውቅም። የክርስቶስን መንግስት አያውቅም። እሺ ቀጥሎ ምን አለው? ይክልኑ ሰብ እምድረ ልቀ ዳግመ ተወልዶ። ሰው ዳግመ ካደገ በኋላ እንዴት ዳግመኛ ሊወለድ ይችላል? እፎ ይክል ገቢአ ወበዊአ ውስተ ከርሰ እሙ። ካደገ በኋላስ እንዴት ወደ እናቱ ማህፀን ሊገባ ይችላል? አሁን ጥያቄ ነው። እንዴት ሰው አሁን ዳግመኛ ተወለደ ሌላ ጥያቄ ነው። ሰው እንዴት ከተወለደ በኋላ ወደ እናቱ ማህፀን ሊገባ ይችላል? ቅዱሳን አባቶቻችን እዚህ ላይ ምን ይላሉ? ያላመነ ሰው አንዱ ጥያቄው ሁልጊዜ ምልክቱ ምንድነው? እንዴት? እስኪ በሉ እንዴት በሉ ንገሩኝ እንጂ እንዴት? እንደዚህ በበቃ ተጠራጣሪ ሰው ሁልጊዜ እንዴት አምላክ ሊወለድ ይችላል? ምንድነው ይሄ?
እንዴት በሉ እንጂ እንዴት አምላክ ሊራብ ይችላል? የኒቆዲሞስ ጥያቄ ነው። እናውቀዋለን። አዲስ ጉዳይ እኮ አልመጣም። እንዴት አምላክ ሊራብ ይችላል? በሉ እናንተ እንዴት በሉ። ይኸውላችሁ እንዴት አምላክ ሊደክም ይችላል? እንዴት በሉ። ይኸውላችሁ እንዴት አምላክ ሊፈራ ይችላል? በቃ ይሄ ማን ጥያቄ ነው? የነ ኒቆዲሞስ ጥያቄ። እስከ መቼ የሚያነሱት ጥያቄ ነው? እስከሚያምኑ ድረስ። ያላመነ ሰው እንዴት ማለት ልማዱ ነው። እንዴት አምላክን ሴት በማይጸኗ ወሰነችው ይባላል? እንዴት በሉ እንጂ። እንዴት አምላክ ጡት ጠባ ይባላል? እንዴት አምላክን ታቀፈችው ይባላል? እንዴት አምላክ ተቀበረ ይባላል? እንዴት አምላክ 30 ዓመት ተብሎ ዘመን ዕድሜ ይቆጠርለታል? በቃ ይሄ ያላመነ ሰው ጥያቄ። እኔ ድሮ ተጠይቋል፣ እናውቀዋለን። ለዚህ ነው ሰሎሞን መጽሐፈ መክብብ ላይ ሲናገር የሆነው ነገር የሚሆን ነው፣ የሚሆነውም ነገር የሆነው ነው ይላል። ገብቷችኋል? የሆነው ነገር ምን የሚል ነው? የሚሆነው ነገር ምንድን ነው? ምን ማለት ነው? አዲስ ኃጢአትም አዲስ ጽድቅም የለም ማለት ነው በአማርኛ። የቅድሙም አማርኛ ነው። በአማርኛ አዲስ ኃጢአትም አዲስ ጽድቅም የለም። አሁን አንድ ሰው ቢመንን እንደማን ነው የሚመነው? እንደ እንጦንስ። ጦር ተክሎ ቢጸልይ እንደማን ነው? እንደ ተክለ ሃይማኖት። ሌላ የት ያመጣል? ሰማዕት ቢሆን እንደ ቂርቆስ የት ይመጣል? ሌላ ቢሰብክ እንዲሁ ከተሳካ እንደ መምህራን፣ ከፍ ካለ እንደ ሐዋርያ ሊል ይችላል። እንደ ነው በቃ ሌላ የለንም። ኃጢአት ቢክድ ወይ እንደ አርዮስ ነው ወይ እንደ ንስጥሮስ ነው ወይ እንደ ሰባሊዮስ ነው። አዲስ ክደት ዓለም እስከሚጠፋ ድረስ አይመጣም። የተካደውን ነው የሚለው። እለ ያሐድሱ ክደትን እያደሱ የሚኖሩ በክደት አረቂ የሰከሩ አሉ ይላቸዋል ቅዱስ ቄርሎስ። ክደትን የሚደግሙ ሰዎች የአርዮስን ይደግሙታል፣ አንዱ የንስጥሮስን ይደግማል። አሁን ድንግል ማርያም የሚሰድቡት የንስጥሮስን አድሰው ነው። ያ ክርስቶስ ፍጡር ነው የሚሉት የአርዮስን አድሰው ነው። ግን ክርስቶስ ለሁሉ መልስ ሰጥቶባቸዋል። እንዴት ሰው ይወለዳል አለ። የማይቻል የሚመስል ነገር ጥያቄ ያነሳሉ። የማይቻል ነገር ይህ ሊታመን የማይችል ነገር ነው። እንዴት ሰው በውሃ ተጠምቆ ክርስቲያን ሊሆን ይችላል? እንዴት ሰው ቄስ ቀድሶ አቁርቦት የአምላክን ስጋ የአምላክን ደም በላው ሊል ይችላል? ይላል ሰው። ይህ ሁሉ ጥያቄ በእንዴት የሚነሱ ናቸው። አሁን መለሰለት። አሁን በዚህም ደግሞ ችግር የለም ተጠራጠር፣ ዝም ብለህ አንተ ተጠራጠር እኔ አሳድጋለሁ እያለ ዝም ይለዋል። እንዴት እንደዚህ ስላለህ አይባልም። አሁን አንድ ሰው መጥቶ እኔ ግን ይሄ ስዕል የሚገርማችሁ ነገር እዚህ ላይ ያለው ስዕል አንዱ ሰማዕት ስዕል ይሄ ደስ አይለኝም ቢል ስማ ወልድ መንፈስ ቅዱስ አንተ ምን ምናፍቅን አይባልም። እንዴት ነው ያልገባህ ምንድን ነው የሚባለው? ሰው ደግሞ ስናሳቅቀው ክደቱን ይደብቀዋል። ሲደብቀው አንድ ቀን ይፈላበትና ዞት ይሄዳል። ስለዚህ እንዲናገር ማድረግ አለብን። እኔ በነገራችን ላይ እዚህ እመቤታችን ስዕል ላይ ያለችው ነገር እኔ ደስ አይለኝም ቢል ስማ አንቺ እንዴት ያለሽ ሆነሽ እንዴት ያለ ነው አንተ አይባልም። ጥያቄውን ይናገር። ልጅ አይደለም ምንድን ነው? አቤት ልጅ አፉን ሲፈታ ማስረጃው ምንድን ነው? መጠየቅ ነው። በቃም መጠየቅ። ያ ምንድን ነው? ባለቤቴ ነው ትለዋለች። ምንድን ነው ባለቤት? አፍን መፍታት መጠየቅ አፍን የመፍታት ምልክት ነው። ሰው ወደ ክርስትና ልምጣ ሲል ሁሉን ነገር ጥያቄ ነው የሚያደርግበት ዲያብሎስ። ሁሉን ነገር ጥያቄ። እንዴት ነው ይሄ ነገር? ማርያም ታማልዳለች፣ ገብርኤል ያማልዳል፣ ቂርቆስ ያማልዳል። ስንት አዳኝ ነው ያለ ያምታተዋል ማለት ነው። እኔ ነገር አይገባኝም ሲል እንደዚህ አይባልም። መናፍቅ ነህ እንዴ ሲሉት ሰው መናፍቅ እንኳን ብለነው ሰው መናፍቅ ሊሆን አስቸግሯል። አይ ጥሩ ነው ጥሩ ጥያቄ ነው ያነሳ ብለን ወይ መመለስ ወይ የሚመልስ ማድረስ ነው እንጂ መሳለቅ የለብንም። አሁን ጌታ እንደዚህ ብሎ አልነቀፈውም። እንዴት እንደዚህ ትላለህ አላለውም። ቀጠለ። አሁንም ዝም ብሎ ማሳደግ ነው። እሺ መጠመቂያውን እነግርህ የለ አለና ደግሞ መወለጃውን ልንገርህ። አንተ ልደቱን ነግሬሃለሁ አልገባም፣ መወለጃውን ልንገርህ አለው። አማን አማን እብለከ ዘይተወልደ ዳግም እማይ ወእመንፈስ ቅዱስ ይርያ ለመንግስተ እግዚአብሔር። እውነት እልሃለሁ ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት መግባት የሚቻለው የለም አለው። ከውሃና ከመንፈስ ካልተወለደ በስተቀር ይህ እንዴት ሊሆን ይችላል ብሎ ጠየቀ። ደግሞ አሁንም ጠየቀ። አንተ ከውሃና ከመንፈስ ብዬ ነግሬሃለሁ እንግዲህ አላለም። አሁንም ደግሞ ወደ ሌላ ማሳደግ ደግሞ ከፍ ማለት መሰልቸት የለብንም እኛ። እግዚአብሔር እኮ ስንት ቀን እንደማይሰለች ልብ በሉ። ስንት የማይረባ ነገር እየተናገርን ዝም ብሎ ማሳደግ እሱ ግድ የለም። ደግሞ በዚህኛው አልተመለሰልህ ደግሞ በዚህኛው
ደግሞ በዚህኛው ካልተመለስክ እስኪ ደግሞ ወደዚህኛው ወድ እያለ እግዚአብሔር እኮ እያጽናና እያረጋጋ ነው ሰውን የሚያድነው። በዚህኛው አልገባ ደግሞ ና በዚህ ደግሞ እያለ እያስታመመ እንደዚያ እንደ ልጅ አይደል የምንረብሸው ከቃሉ ጋር ናቸው። አሁን ሕፃን ልጅ መረበሽ አይደል ስራው መረበሽ። ልምልሙን እናቱ ሰጣው አጉርሳው ዳቦውን እሷ ጠርዝ ስትይ እምቢ ያኛውን ስጪ ያን ቃል አይቻልም ስጪ። እንደዚህ ነው የልጅ ጠባይ ይሄ ነው። ልጅ ስለሆነ እንደምናስቸግር ስለሚያውቅ ብሎ ማሳደግ። ቀጥሎ ደግሞ ምን አለው? አይ እስመ መንፈስ ሀበ ፈቀደ ይነፍህ ወቃሎ ትሰምዕ ወባይቱ እማበሂ ይመጽእ ወአበይ ያሐውር። ነገር ግን ከየት እንደመጣ የወጣበትን ሆህቱን የሚሄድበትን ፍኖቱን አታውቅም። ቃሉን ትሰማለህ። ከማሁ ኩሎሙ እለ ይትወለዱ መንፈስ ቅዱስ። ከመንፈስ ቅዱስ የሚወለዱ ሰዎችም እንደዚህ ነው ልደታቸው አለ። እማጭ መልአኮሙ ለአይሁድ ወዘተ ነገር የተአምር አለ። የአይሁድ መምህር ይሄን አታውቅም እንዴ አለው። ቀስ አድርጎ አይሁድ መምህር ምክንያቱም መጀመሪያ አይሁድ መምህር ነው አለ። የአይሁድ መምህር በአንድ በኩል እንደዚያም አድርጎታል፣ ኮርኮም አድርጎታል። የአይሁድ መምህር የሚለው ድሮስ የአይሁድ መምህር ሆነህ ነው። የአይሁድ መምህር እንደው የአይሁድ አለቃ ነው ሰውየው ያለ እኮ ዮሐንስ ወዶ እኮ አይደለም። የማን አለቃ ነው ያለው? የአይሁድ አለቃ አይደለም ድሮስ እያለው ነው። አዲያ ግን ቀስ አድርጎ ደግሞ ወዘንተ ነገር የተአምር ብሎ መጠመቂያውን ነገረው። እስመ ኩሉ ዘይትወለድ እምሥጋ ወዘተወልደ እምሥጋ ሥጋ ውእቱ ወዘተወልደ እመንፈስ መንፈስ ውእቱ። ከሥጋ የተወለደ ምንድን ነው አለው? ከመንፈስ የተወለደ መንፈስ ነው። አሁን እዚህ በኋላ የምድሩን ስነግር ካላመንከኝ የሰማዩንማ እንዴት አድርገህ ታምናለህ ብሎ አጽናንቶ ኒቆዲሞስን አሳምኖ ልቡን አረጋግቶ በሃይማኖት መሰረት ላይ አቆመው። ኋላም ክብር ምስጋና ይግባውና ፈጣሪያችን የጭንቅ ቀን ደቀ መዝሙር ለመሆን አበቃ። ተጠራጣሪውን ኒቆዲሞስን፣ ተመጻዳቂውን ኒቆዲሞስን፣ ሁሉን ነገር የሚከራከር በእውቀት የምረዳ የሚለውን ኒቆዲሞስን አረጋግቶ የክርስቶስ ቀባሪው ለመሆን በቃ። የገነዘው ያ ሰው ነው በእውነቱ ማለት ነው። የሌሊት ደቀ መዝሙር የቀኖች ደቀ መዝሙር ሳይቀብሩ የሌሊቱ ቀበረ። ያ ይጠቅማል ሳይባል የተባለው ሳይጠቅም አይጠቅምም የተባለ ሰው ይጠቅማል። ሰው የማይናቀው ለዚህ ነው። ኒቆዲሞስ ለዚህ አበቅቶ ክርስቶስን የሚቀብረው እሱ ነው ብሎ ማን ሊያምን ይችላል? ወይ ጴጥሮስን ወይ ዮሐንስን ደግሞ ይላል እንጂ። ግን አያችሁ ማን ተመልሶ እንደሚጠቅመን ስለማናው ሰዎችን የማይረቡ ባናረጋቸው ጥሩ ነው። ሁሉን እኮ ገንዘን ቀብረን ጨርሰናል እኮ እኛ እኮ አይረባም እገል አይረባም ሬሰው ትቢቱ እገል አይረባም። እንዲሁ እኔ አይቼዋለሁ ታውት ምላችሁ እንዲሁ መርምሬዋለሁ ይላል ሰው። ግን በፍጹም ማን ተመልሶ እንደሚጠቅም አይታወቅም። ኒቆዲሞስ እንኳን መጥቶ ጠቀመ። አሁን የካህናት ምሳሌ ሆኖ ቁጭ ዮሴፍና በየቀኑ ስሙ የሚነሳለት የተመሰገነ ሰው ኢየሱስ ክርስቶስ ሊቀ ካህናት ይነ በከመ ገነዙ ከዮሴፍ ወኒቆዲሞስ ከማሁ ስመር ለነ ይባላል። ቅዳሴ በተገባ ቁጥር ሊቀ ካህናታችን ኢየሱስ ክርስቶስ ወይ ዮሴፍና ኒቆዲሞስ ሲገንዙህ ደስ ብሎ አገልግሎታቸውን እንደተቀበልክ እኛንም ቅዳሴ ተቀበልልን ይላል ንፍቁ ቄስ። ገባሬ ሰናዩ ቄስ ደግሞ ተመልከቱ ወረስዮን ለእደዊ አምሳ ለእደዊ ሆሙ ለዮሴፍ ወኒቆዲሞስ እለገነዝዎ ለሥጋከ። ተመልከቱ እጆችን አንተን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ እጆች አድርግልኝ ነው የሚለው ካህኑ ቅዳሴ ገብቶ ከመቅደስ የሚጸልየው ጸሎት ነው። ይህ ሰው ነው እንግዲህ የተከበረ ሰው የክርስቶስን ሥጋ ለመዳሰስ የበቃ እጅ ያለው ሰው። ግን ከየት የወጣ? ከጨለማ ወጥቶ የክርስቶስን ሥጋና ደም ለዚያ ውስጥ በምንድን ነው? በሽቱ በአዲስ መቃብር በከርቤ በዕጣን በመዓዛ ቀምሞ የቀበረው። ምን ያደረገ ነው ይሄ? አዲስ መቃብር የተባለ አዲስ ሰውነት ያለው ልብ ነው። ሽቱ የተባለ ንጹህ ምግባር ያለው ሰውነት ነው። በዚያ የቀበረው ኒቆዲሞስ ማለት ልቡናው ለነጻ ምግባሩ ላማረ ሰው ሥጋ ወደሙን የሚያቀብል ካህን ማለት ነው። የዚያ ምሳሌ ለመሆን በቃ እና ለዚያ በቅቼ ነው የምቆርብ እንዳትሉ ደግሞ እኔ ልቆርብ አስቤ ነበረ። ሁለት ካስተማሩ ወዲህ እኔ ትቼዋለሁ ደግሞ እንዳትሉኝ። አይ በንስሐ ያልበቃ ነው ያልኩት። እኔ በምን ያልበቃ ነው?
በንስሐ ያልበቃ ነው እንጂ ያልኩት ንስሐውን ያልጨረሰ ሰው ነው እንጂ በቅተን እንቆርባለን ካላችሁ እስከምትሞቱም ስለማትበቁ ማለት ስለማልችል አሁን ብትቀበሉ ይሻላችኋል። ምክንያቱም የሚያውቀው እግዚአብሔር ስለሆነ እኔ ነገ ትበቁ እንደውስ በምን አውቃለሁ? ወይ ጉድ! ደግሞ በእግዚአብሔር ፍርድ ገብቼ ግን ዞሮ ግን ሰው ከመሰናከል ስለማይድን ነገም ከነገ ወዲያን እስመ ቅርቡ ሙስና ነበዲበ አንቀጽ ሁልጊዜ እንደምንስት ታውቃላችሁ አይደል? ያለ ሁልጊዜ እንስታለን። እኛ ስለምንስት ስህተት የሚለቀን ጊዜ ስለሌለ ዛሬም ንስሐ እየገባን ስጋው ደሙን መቀበል ነው። ስለዚህ እንደ ኒቆዲሞስ ለክብር ያብቃን፣ እጃችን ይቀድስልን፣ ሰውነታችን ይባርክልን መድኃኔዓለም። ለዚህ ይበቃል። ሰው ከየትም ሞልቆ ተነስቶ አያችሁ፣ ለዚህ ክብር ይበቃል። ብቻ መነሳቱን እንወቅበት እንጂ ሰው ተነስቶ ወደዚህ ይደርሳል። ቀማኛው መጽዋች ይሆናል። ቁጡ የተረጋጋ ልቡና ያለው ይኖራል። ቀባጣሪው ባላርመሞ ይሆናል። ዘማዊው ድንግል ይሆናል። ቀማኛው ይመጸውታል። ነገረ ሰሪው አስታራቂ ይሆናል። እግዚአብሔር ከረዳው ማንም አይድናል። ማንስ የማያድግ ሊኖር ይችላል። እንዲህ አድርጎ አሳደገው። ሁላችንንም ያሳድገን። አባቶቻችን ያስቀመጡት ይሄን ነው። የተማርነውም ይሄን ነው። ዳግም ተወለድ፣ ዳግም ከተወለድክ መንግስት እግዚአብሔርን ትገባለህ ያለው ለኒቆዲሞስ ይሄንን ነበረ። የኒቆዲሞስ አምላክ በዳግም ተወልደን ብርሃነ እግዚአብሔር እንዲወጣልን ቅዱስ ፈቃድ ይሁንልን። ያልገቡትን ወደ ዳግም ልደት ያብቃቸው። ዙሪያውን የሚዞሩትን ሁሉ ለቤቱ ይመልሳቸው። ያስተማረን እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር።